ሰላም እንደምናችሁ ውድ የሐዋርያቱ ተከታታዮችና ቤተሰቦች በዚህ ቪዲዮ ገራሚ የሆነ የማንቸስተር ዩናይትድ ቅድመ ጨዋታ ትንታኔ ይዘን መጥተንላችኋል። በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ከኤቨርተን ጋር በኤቨርተን ሜዳ በሚያደርገው ጨዋታ ወሳኝ የሆነ የፕሪሚየር ሊግ ጨዋታ ቅድመ ጨዋታ ትንታኔ እናቀርባለን። በዚህ ቪዲዮ መጨረሻ ላይ ሽልማት ያለው ወሳኝ ጥያቄ ያቀርብላችኋለሁ። ያን ጥያቄ ከመለሳችሁት ሽልማት የሚኖር ይሆናል። እስከ መጨረሻ እንድትከታተሉኝ እየጋበዝኳችሁ በዚህ ቪዲዮ እንግዲህ ዋናው ነገር ምንድነው ማንቸስተር ዩናይትድ ከኤቨርተን ጋር በዚህ ጨዋታ ትልቅ ማሸነፍ የሚገባው ነው። ለምንድነው ጥያቄው የሚሆነው ምንድነው ማንቸስተር ዩናይትድ እውነት አሁን ለቶፕ 4 ነው ለዋንጫ ነው እየተፎካከረ ያለው? ይሄን ጥያቄ እናንተም ሐሳባችሁ እንድትሰጡበት ፈልጋለሁ። ማንቸስተር ዩናይትድ በዚህ ሰዓት የዋንጫ ተፎካካሪ የመሆን እድል አለው ብላችሁ ታስባላችሁ? በዚህ ሳምንት እንግዲህ ማንቸስተር ዩናይትድ ኤቨርተንን የሚያሸንፍ ከሆነና አርሰናል እንዲሁም ማንቸስተር ሲቲ ያለባቸውን ጨዋታዎች ሁለቱም የሚሸነፉ ከሆነ ከአርሰናል ጋር በ8 ከማንቸስተር ሲቲ ጋር ደግሞ በ5 ነጥብ ልዩነት ይሆናል። ይሄ ማለት ቀጥታ ማንቸስተር ዩናይትድን ወደ ዋንጫ ፉክክር ያስገባዋል። በዚህ ሳምንት ሲቲም ይሸነፋል፣ አርሰናልም ይሸነፋል የሚል ግምት አለኝ። ለዚህ ማንቸስተር ዩናይትድ ወደ ዋንጫ ፉክክር ይገባል። እስቲ ዛሬ ዓመት የምታስታውሱ ከሆነ ማንቸስተር ዩናይትድ ከወራጅ ቀጠናዎች በ15 በ14ኛ ደረጃ ላይ ሆኖ በ8 በ9 በ10 ነጥብ እየራቀ እንኳን ማንቸስተር ዩናይትድ ለወራጅ ነው ለዓለመውረድ ነው የሚጫወተው ሲሉና ሚዲያው ላይ ሲያናፍሱ ነበር። እነማን በምታውቁት ናቸው? የአርሰናል ደጋፊዎች ሚዲያ ላይ ያሉ፣ አጠቃላይ ሶሻል ሚዲያ ላይ ያሉ ይሄን ወሬ ሲያናፍሱ ነበር። እውነት ግን ማንቸስተር ዩናይትድ የወራጅ ቀጠና ተፎካካሪ ነበር? አልነበረም። አሁን ግን ለዋንጫው ከሚፎካከሩ ቡድኖች ለሲቲ እንዲሳት ሁሉም ሰው ማንቸስተር ሲቲ ዋንጫውን ይበላል እያለ ነው። አርሰናልን ማንም ሰው ከቁብ እየቆጠሩ አይደለም። ለዚህ በዚህ ሰዓት ማንቸስተር ሲቲ ዋንጫው ከሚበላው ቡድን ጋር 8 ነጥብ ልዩነት ያለውን ማንቸስተር ዩናይትድ ዋንጫ ተፎካካሪ አይደለም ብሎ መካድ ይሄ ማፋፈር ነው። ለዚህ ማንቸስተር ዩናይትድ በኔ አስተያየት በዚህ ሰዓት የዋንጫ ተፎካካሪ ነው። ከሰኞ በኋላ ደግሞ በእርግጠኝነት የዋንጫ ተፎካካሪነቱን የሚያጸድቅበት ይሆናል። ሁለተኛ ርዕሴ በዚህ ቪዲዮ ላይ አነሳላችሁ የምፈልገው ከዚህ ጨዋታ በፊት ስለ ሴኒ ሌመንስ ማውራት አለብን። ይሄ ልጅ ምን አይነት ድንቅ ልጅ እንደሆነ መናገር አለብን። ሴኒ ሌመንስ ከመጣ በኋላ የማንቸስተር ዩናይትድ ጎል ይሄን ያክል በቀላሉ የሚደፈር አይደለም። እንደ ኦናና ያሉ መጥቼ ለማንቸስተር ዩናይትድ ቀጣይ ዓመት ለፕሪሚየር ሊግ ዋንጫ ሲፎካከር ሰለፋለሁ እያሉ ከሚያፌዙ ፌዘኞች እንደ ሴኒ ሌመንስ ያለ ገና ወጣት ተጫዋች፣ ወጣት ግብ ጠባቂ ቦታውን ያስከበረ ይሄን ያክል በሚዲያ እየተወራለት ያለው ልጅ ነው። ለዚህ ልጅ እስቲ ሁላችንም አንዴ የዩናይትድ ደጋፊዎች እናጨብጭብለት። የሚደነቅ ልጅ ነው። እስካሁን ባደረገው ነገርም ትልቅ አክብሮት ይገባዋል። ሶስተኛው ነገር በዚህ ጨዋታ በፊት እንግዲህ የሚጠበቀው ነገር ምንድነው? ማይክል ካሪክ ምን ማድረግ አለበት? ቤንጃሚን ሼሽኮን በዚህ ጨዋታ ቋሚ አሰላለፍ ውስጥ መክተት አለበት። ይሄ የግድ ነው። ምክንያቱም በቀደም ከዌስትሃም ጋር ነጥብ ስንጥል ሼሽኮ ሲገባ ነው ጨዋታው የተቀየረው። ምክንያቱም ፎካል ፖይንት ፍለፊት ላይ ያስፈልጓል። ክሮስ የሚያደርጉ ሰዎች ከመሃልም እድል የሚፈጥሩ ዘግቶስ እንዲጫወት ስለሚችል ኤቨርተን የታወቀ ነው። የሞይስ ቡድን ዘግቶ ነው የሚጫወቱት። በካውንተር አታክ ነው ለማጥቃት የሚሞክሩት። ለዚህ እንደዚህ ሎ ብሎክ የሚጫወቱ ቡድኖችን አስከፍቶ ለመግባት ምን ያስፈልጋል? እንደ ቤንጃሚን ሼሽኮ አይነት ፎካል ፖይንት ያስፈልጋል። ይሄን ነገር ማይክል ካሪክ ማያደርግና እንደ አማድ ኢምቤሞንና ኩኛን የሚያስገባ ከሆነ እንደተለመደው እና ቀይሮ ካስገባ በኋላ ማንቸስተር በዚህ ምክንያት ነጥብ የሚጥል ከሆነ ትልቅ ወቀሳ ሊደርስበትና አሁን ያለው ሞመንተም አሁን ያለው ጥሩ ስሜት ወደ መጥፎ ሊለወጥ ይችላል። ካሪክ ላይም ሰዎች ሊዞሩ ይችላሉ። ለዚህ ለሼሽኮ በዚህ ጨዋታ ቅድሚያ አሰላለፍ መስጠት አለበት ማለት ነው። በሌላው ደግሞ ዳሎት የሚባል ተጫዋች ወደ ቤንች ወርዶ ማን መመለስ አለበት? ማዝራዊ መመለስ አለበት። ይሄ የግድ ነው። ኩኛ ወርዶ ቤንጃሚን ሼሽኮ ወደ ቋሚነት መምጣት አለበት። እንዲሁም
ዳሎት ወደ ቤንች ወርዶ ማዝራዊ ወደ ቋሚ አሰላለፍ መግባት አለበት። ማዝራዊ የተፈጥሮ የቀኝ መስመር ተጫዋች ስላልሆነ ነው እንጂ የቀኝ መስመር ቢሆን ኖሮ ሉክሾ ወደ ቤንች ወረድ። ሉክሾ በቀደም በዌስትሃሙ ጨዋታ በጣም ደካማውን አቋም ያሳየበት ጨዋታ ነው። ለዚህ ሉክሾውን ግን አሁን በዚህ ሰዓት መንካት ስለማይቻል እንደ ዶርጉ አይነት ተጫዋቾችን በሱ ቦታ መጫወት የሚችሉ ሰዎች ስለሌሉ ማዝራዊን ደግሞ ያለ ተፈጥሯዊ ቦታ ከማሰለፍ ዳሎትን በጣም ደካማው ተጫዋች ስለሆነ ዳሎትን ወደ ቤንች በማውረድ ምን ማድረግ አለበት ማለት ነው? ማይክል ካሪክ ማዝራዊን ማሳለፍ አለበት። ይሄ የግድ ነው ማለት ነው። እንዲህ ወደ ቀጣዩ ነጥብ ስገባ እንግዲህ አሁን ያለንበት የፕሪሚየር ሊግ ቦታዎችን ነጥብ ምንድነው የደረጃ ሰንጠረዡን መመልከት አለብን። አሁን ያለንበትም እንግዲህ ኤቨርተን እና ማንቸስተር ዩናይትድ በፕሪሚየር ሊግ አሁን ባላቸው ሁኔታ ሁለቱም ቡድኖች 26 ጨዋታ የተጫወቱ ሲሆን ከ26 ጨዋታ ውስጥ ኤቨርተኖች 10 ጨዋታ ሲያሸንፉ 7 ጨዋታ አቻ ሲወጡ 9 ጨዋታ ደግሞ ተሸንፏል። ማንቸስተር 12 ጨዋታ ሲያሸንፍ 9 ጨዋታ አቻ ሲወጣ እና 5 ጨዋታ ደግሞ ምን ሆኗል ማለት ነው ተሸንፏል ማለት ነው። በዚህም ሁኔታ ኤቨርተኖች በአጠቃላይ 37 ነጥብ የሰበሰቡ ሲሆን ማንቸስተር ደግሞ 45 ነጥብ ሰብስቧል ማለት ነው። እንግዲህ አሁን ኤቨርተኖች በ8ኛ ደረጃ ነው ለአውሮፓ ዋንጫዎች ላይ ለመሳተፍ እንደ ኮንፈረንስ ሊግ እንደ ዩሮፓ ሊግ ላይ ለመሳተፍ እየተቀሳቀሱ ናቸው። 8ኛ ላይ ነው። ማንቸስተር ዩናይትድ ደግሞ ለዋንጫ ፍክክሩ ራሱን ሙሉ በሙሉ ሰተት አድርጎ ለመግባት ካልሆነም ቶፕ 4 ውስጥ ለመጨረስ እየተንቀሳቀሰ ነው። 4ኛ ደረጃ ላይ ይገኛል ማለት ነው። ያለፉትን 5 ጨዋታዎች ሁለቱም ቡድኖች ያደረጉትን 5 ጨዋታ በፕሪሚየር ሊግ ከሪሰንት ከቅርቡ ወደ ራቅ ወዳለው ስንሄድ እንግዲህ ኤቨርተኖች በቅርቡ ያደረጉት የመጨረሻ ጨዋታ ሽንፈት ነው። ከዛ በፊት ደግሞ አሸነፉ፣ ከዛ አቻ ከዛ አሸነፉ። ካለፉት 5 ጨዋታዎች ኤቨርተኖች 2 ሲያሸንፉ 2 አቻ ሲወጡ 1 ጨዋታ ደግሞ የተሸነፉ ሲሆን ማንቸስተር ዩናይትድ ካለፉት 5 ጨዋታ ከቅርቡ ወደ ሩቁት ነው በዌስትሃም ባለፈው አቻ እንደወጣ ይታወቃል። ከዛ አሸነፈ ማለት ነው። ለዚህ ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 4ቱን ሲያሸንፍ 1 ጨዋታ ብቻ ነው አቻ ወጣ ማለት። ይሄ ደግሞ ትልቅ አቋም ላይ ያለ ቡድን እንደሆነ ያስታውቃል። ኤቨርተንን የማሸነፍ ግዴታ ነገ ሰኞ አለብን ማለት ነው። እንግዲህ ውድ የዩናይትድ ደጋፊዎች ወደ ቋሚ አሰላለፉ ከመግባቴ በፊት የጠየኳችሁ ጥያቄ ጠይቃችኋለሁ ብዬ ነበር። እንግዲህ የማንቸስተር ዩናይትድ ሜዳ በጣይ ሁላችሁም ታውቃላችሁ ኦልድ ትራፎርድ ነው የሚባለው። የኤቨርተን ሜዳ ከዚህ በፊት የነበረው ጉድሰን ፓርክ ይባላል። አሁን ኤቨርተኖች የሚጫወቱበት ሜዳ ምን በመባል ይታወቃል? በዚህ ሰዓት አዲሱ የኤቨርተን ሜዳ ስም ምን በመባል ይታወቃል? ማንቸስተር ዩናይትድ ኤቨርተን ከማንቸስተር ዩናይትድ በሚያደርገው ፕሪሚየር ሊግ ጨዋታ በኤቨርተን ሜዳ ነው የሚደረገው። ስቴዲየሙ ስሙ ምን ይባላል? ጥያቄው እየገባችሁ ኮሜንት ላይ መልሱ። እንግዲህ ወደ አሰላለፉ እንግባ። በዚህ ጨዋታ ምንም ክርክር የሌለው ሴኒ ሌሜንስ ጎል ጠባቂ ይሆናል ማለት ነው። የመሃል ተከላካይ ምንም ተቀናቃኝ የሌላቸው አሁንም ሃሪ ማጓየር እና ሊሳንድሮ ማርቲኔዝ። እንግዲህ ሃሪ ማጓየር በቀደም ተቀይሮ እንደወጣ ይታወቃል። ጉዳት አለበት፣ ግን ጉዳት እንደሌለበት ነው እየተናገረ ያለው። ስለ ጉዳት ተጠይቆ ኢንተርቪው ላይ እንደ ማውንትና እንደ ድሊት አይነት ተጫዋቾች ነው እንጂ ማጓየር አብሮ ከቡድኑ ጋር ትሬኒንግ እየሰራ እንደሆነ ታውቋል። ለዚህ ማጓየርና ማርቲኔዝ የመሃል ተከላካይ ሲሆኑ በክንፍ ደግሞ ዳሎትን ወደ ቤንች በማውረድ ማዝራዊን አስገብቻለሁ፣ ሉክሾውን በቋሚነት አሰልፌያለሁ። ለዚህ ከኋላ 4 የሚሆኑት ማናቸው? ማጓየር፣ ማርቲኔዝ፣ ማዝራዊና ሉክሾ ይሆናል ማለት። መሃል ሜዳ ላይ ምንም ተፎካካሪ የሌላቸው ካሲሜሮና ኮቢ ሜኑ የሚሰለፉ ሲሆን በ10 ቁጥር ቦታ ላይ ማን ይገባል? ብሩኖ ፈርናንዴዝ ዘ ማግኒፊኮ ካፕቴን የሚገባ ይሆናል። በክንፍ አጥቂነት ደግሞ አማድና እምቤሞን አሰልፌያለሁ።
እምቤሞን በቀኝ አማድን በግራ ማለት ነው። ለዚህ ኩኛ ወደ ቤንች ይወርዳል። ለዚህ ተቀይሮ ገብቶ በአርሰናል በሲቲ ጨዋታ ላይ ተቀይሮ ገብቶ ተጽዕኖ እንደፈጠረው እዚህ ጨዋታ ላይም ተቀይሮ ገብቶ ተጽዕኖ ይፈጥራል ብዬ አስባለሁ። የአጥቂነት ቦታውን ግን ቤንጃሚን ሼሽኮ መግባት አለበት። ኢንፎርም የሆነ በአቋሙ ላይ ያለ ተጫዋች ስለሆነ የግድ ቤንጃሚን ሼሽኮ በዚህ ጨዋታ ቋሚ ሆኖ መግባት አለበት። ምክንያቱም የኤቨርተን ተከላካዮችን ለመስበርና ሁለቱን ተጫዋች ጫና ለማድረግ ፒውር የሆነ 9 ቁጥር ያስፈልጋል ማለት ነው። የውጤት ግምት ሳስቀምጥ ማንቸስተር ዩናይትድ ኃያሉና ገናናው ክለባችን ይሄን ጨዋታ ኤቨርተንን በሜዳው በመሄድ 2-0 ያሸንፋል የሚል ግምት አስቀምጫለሁ። ለዚህ ማንቸስተር ዩናይትድ ኤቨርተንን 2-0 ኤቨርተን 0 ማንቸስተር ዩናይትድ 2 ጨዋታው ያልቃል። እዚህ ጨዋታ ላይ ጎል አስቆጣሪዎችን ግምት ሳስቀምጥ አንዱ ቤንጃሚን ሼሽኮ ሲሆን ጎል ቋሚ ሆኖ ከገባ ቤንጃሚን ሼሽኮ የሚያስቆጥር ሲሆን አማድም ጎል ያስቆጥራል ብዬ አስባለሁ። ቤንጃሚን ሼሽኮ ቋሚ ሆኖ የማይገባ ከሆነ ኢምቤሞና አማድ ጎል ያስቆጥራሉ። ቤንጃሚን ሼሽኮ ቋሚ ሆኖ የሚገባ ከሆነ ግን ቤንጃሚን ሼሽኮና አማድ ጎል ያስቆጥራሉ ብዬ አስባለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ለኃያሉና ገናናው ክለባችን ለማንቸስተር ዩናይትድ ድል እንመኛለን። ግሎሪ ዩናይትድ